በጉጉት ስንጠብቀው የነበረው ቪዲዮ እንግዲህ ተለቋል። ብሩኬ ያው በቤቱ መጥቶ ስለ ልጅቷ ማንነት ተናግሯል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው እንግዲህ ብዙዎቻችሁ እንደተጨነቃችሁ ብሩኬ ጋር የተነሳችሁ ልጅ ምኑ ትሆን ብሩኬና ሀይሚ ሊለያዩ ነው ወይ ብላችሁ ብዙዎቻችሁ ተጨንቃችኋል፣ እርግጠኛ ነኝ ማለት ነው። እና እኔ ራሴ በጣም በቃ ሰዓት ደቂቃ እየቆጠርኩ ነበረ። አሁን 1 ሰዓት ቀረው 2 ሰዓት ቀረው እያልኩ ማለት ነው። እና አሁን ለቆ እንግዲህ እየተጫወተ ነበረ። ሀይሚ በሚፍታህ ቤት ገብታ ስሜን ሜንሽን አታድርግ ብላ በጣም ተናዳ ተናግራለች። በነገራችን ላይ ያው በተቃራኒ ምንድነው ሀይሚ ሀይሚ በላይ ነው። ስለና ቤተሰቦቼ እንግዲህ ዛሬ ደግሞ ብሩኬ በልህ ይዞት በቃ ሀይሚ ሜንሽን አታድርገኝ ብላለች ብሎ 10 የነበረ ሀይሚ 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 ስላት የነበረው ደስ አይሉም። የአራት ልጆች እናት 4 ልጆች ያልሰጡኝ ብላለች። ከቲም 2ቱን እንፈልጋቸዋለሁ የሚል ሀሳብም አቅርቦ ነበረ። በጣም ደስ በሚል በፈገግታ ነበር ሲጫወት የነበረው በቤቱ በነገራችን ላይ እና ሲቀጥል በቃ አትስደዋት ነው ደስ የሚሏችሁ ሁላቸውም የሚተሳሰቡት ነገር በቃ ደስ ይሉኛል ማለት ነው። እና አትስደዋት ሀይሚ ማንም ነገር አትሳደቡ። አሁን ይቺ ልጅም ማስተዋወቃችሁ ልጆች ልጅን እንዳትሰድቡብኝ አደራ ብሎ ተናግሯል። እና ያው ብዙዎቻችን መጀመሪያ እንግዲህ ብዙ አስበናል በጭንቅላታችን በቃ ሀይሚ እንደዛ ስለተወቹ ሌላ ብሩኬ ሌላ ላይፍ ይዞ መጣ ሚስቱ ትሆን ምን ትሆን በጣም ተጨንቀናል። ግን እውነት ለመናገር ተሎ ብለን ከመናገር ብንቆጠብ አሪፍ ነው። ይኸው አሁን ደርሶ አየነው፣ ተረጋግቶ አየነው። እርግጠኛ ነኝ ብዙዎቻችን እንዳሰብነው አይደለም፣ ተቃራኒ የሆነው። እኔ በነገራችን ላይ ጠርጥሬያለሁ የሀይሚን ጓደኛም ልትሆን ትችላለች፣ በመሀልም ቤስት ፍሬንድ ልትሆን ትችላለች ብዬ ተናግሬያለሁ ቅድም ከሰራሁት ቪዲዮ ላይ። እና ያው ሀይሚን ታውቃታለች፣ ስለ ሀይሚ ማንነትም ስለ እሱ ማንነትም ተናግራለች። በጣም ምርጥ ልጆች እንደሆኑ ተናግራለች። ሰው እንግዲህ ልደቷ ሀይሚ ይመስለኛል እየደረሰ ነው እና ለሀይሚ ለልደቷ ምን ይዤላት ልሂድ? በድጋሚ ስጦታ እንግዲህ የባለፈውን ስጦታ ልመልስ እና ቤተሰብ ምን ልላችሁ ፈልጌ ነው የሀይሚ ልደት ብሩኬና ሀይሚ ብታረቁ የሚል ሀሳብ አለኝ። በቃ በልደቷ ቀን ሰርፕራይዝ አድርጓት። ያው ልደት ማለት 1 ቀን አይታለፍም። በቃ ብቻ በተለየ መልኩ ሰርፕራይዝ ቢያረጋት እና ሞር ትናንትናና ዛሬ የሰሩት ቪዲዮ የመታረቅ ሀሳብ የሆነ የሌላችሁም ደስ የሚል እንትን ነበርና ሳያቸው የሆነ የመታረቅ አዝማሚያ ነገር አላቸው። ያው እሷም ዛሬ እንግዲህ አትጥራኝ ሜንሽን አታርገኝ ምንም አያገባህም ስለኔ ስም ምናምን አሁን በኋላ እኔ እናንተ ጨርሰናል። እኛ አናምናችሁም፣ እውነት አናምናችሁም። እኔ ለራሴ አላምናችሁም። ብዙ ተመልካች የሚያምናችሁ አላችሁ፣ ግን እኔ በታምርና ለማንኛውም ቢታረቁልን የልደቷ ቀን የሚል ሀሳብ አለኝ። ግን ያው እንግዲህ ዛሬ ያመጣትን ጓደኛ አስተዋውቆናል። በጣም ቤስት ፍሬንድ እንደሆነችና ወደፊት ግን ከእሷ ጋር በተደጋጋሚ እንደሚመጣ ምን እንደሚፈጠር እግዚአብሔር ነው የሚያውቀው ብሎ ተናግሯል። ወደፊት ምን እንደሚፈጠር ሁላችንም አናቅም ብሏል። አዎ ሁላችንም አናቅም። እንግዲህ ወደ ከቤስት ፍሬንድ ወደ ገርል ፍሬንድ ልትሄድ ትችላለች የሚል ይመስለኛል እንደ ሀሳባው እንደሱ አገላለጽ እና ያው እሷ ደግሞ ወደው ልክክ ልክክ እያለችበት ነው። ትንሽ ግን 10 ልክክ ልክክ የምትልበት ነገር ያው ትንሽ ራቂ መስመር ያሽ እያልኩ ነበር በውስጤ። ለማንኛውም ቤተሰቦቼ እንጠብቃቸዋለን እንግዲህ ያለውን ነገር እንትን እንላለን። ለማንኛውም ግን ሀይሚ 4 ልጆች ቢያንስ 2ቱን መልሽ ተብላለች። እንግዲህ ያው የሀይሚ በ16 ይመስለኛል ሰኞ ልደቷ። ያ ቀን እውነት ለመናገር ከነገ ወዲያ ይመስለኛል እስከሚደርስ ይታረቃሉ አይታረቁም የሚል ሀሳብ አለኝና ስጦታስ እያሰበ ነው ምን ገዝቶላት እንደሚሄድ። ለማንኛውም ጠብቃለን ቤተሰቦቼ ይታረቃሉ የሚል ሀሳብ አለኝ። እንግዲህ እስከዛ ድረስ ብዙ ወጣ ያለ ኮሜንት ባንኮምት አሪፍ ነው። እሱም ተናግሯል። ይችን ልጅ አሁን እኔ ነኝ ያመጣኋትና በእኔ የተነሳ ሶሲ ብዙ ነገር ተብላለች። ይችንም ደግሞ ምንም ነገር እንዳትናገሩብኝ አደራ አደራ፣ ስድብ ምንም አይጠቅምም ለማንም አይጠቅምም ብሎ ተናግሯል። ስለዚህ አትሳደቡ ቤተሰቦችን ሰምታችኋል። ስለዚህ በቃ አስተያየት መስጠት ካለባችሁ አስተያየት። አሁን ቅድም ብዙ የተሳደባችሁ አላችሁ። ብትቀርባት ምን ታመጣለህ? በቀርማ ወንድ 1 ወር ሳትታገስ እያላችሁ ተሳድባችኋል ኮሜንት ላይ እና ከምትወዷቸው አንፃር ነው። በነገራችን ላይ እንዲለያዩ ስለማትፈልጉ ነው ይገባኛል። ቢሆንም ግን ደግሞ ረጋ ብለን ሁሉን ነገር አጣርተን አይተን ይሄ እንዴት ነው ይሄ እውነት ነው ውሸት ነው ብለን የሚለውን አመዛዝነን ብንናገር የተሻለ ነውና
ቤተሰቦቼ እንደዚህ ነው የምላችሁ። ለማንኛውም ያው ቡራ እንዳሰብነው አይደለም፣ ሌላ ገርል ፍሬንድ አላመጣም፣ ግን ወደፊት ምን እንደምትሆን አላቅም ብሎናል ማለት ነው። አይታወቅም፣ ግን ለዛሬው እንዳሰብነው አይደለም። ለማንኛውም ይመቻችሁ ይመቻችሁ ብለናል። እንወዳችኋለን። ሀይሚና ብሩኬ መቼም እንደማትለያዩ እርግጠኛ እኔ ለራሴ አይለያዩም በቃ። ለማንኛውም በድጋሚ መልካም ምሽት ቤተሰቦቼ። ቪዲዮውን ላይክ ማድረጋችሁን አትርሱ። ለምታበረታቱኝ ቤተሰቦቼ ከልብ ነው የማመሰግነው። ባይ ባይ።